ብዙዎቻችንን ያሳዘነውና ከዚህ ዓለም በሞት መለየታቸው ከተሰማ ጀምሮ እጅጉኑ ብዙ ኢትዮጵያውያን ሀዘናቸውን እየገለጹለት የነበረው የኢቢኤስ ባለቤትና መስራች የነበሩት አቶ አማን ፍስሐ ጽዮን ህልፈታቸውን ተከትሎ በዚህ ሳምንት መጀመሪያ ደግሞ በአሜሪካ ሀገር በጸሎትና በሚያስደንቅ ሁኔታ የወንጌል እውነት በተነገረበት አስክሬን ሽኝት ተደርጎላቸው እንደነበረ ብዙዎቻችሁ ተመልክታችሁታል። በዛሬው ዕለት ደግሞ እንግዲህ የአቶ አማን ፍስሐ ጽዮን አስክሬን ከደቂቃዎች በፊት ወደ አዲስ አበባ የገባ እና አሁን ላይ ወደ መኖሪያቸው ቤት ያቀና ሲሆን በነገው ዕለት ደግሞ የቀብር ስነ ስርዓታቸው ይፈጸማል ተብሎ ይጠበቃል። ከዚህ ጋርም ተያይዞ ከቤተሰቦቻቸው ጥብቅ ማስጠንቀቂያ ተሰምቷል። ምንድነው የሚለውንም ጨምረን እናሰማቸዋለን። እንግዲህ በከባድ ሀዘን ላይ የምትገኘው እና 26 ዓመት በትዳር የቆዩት ባለቤታቸው ወይዘሮ ማክዳ እና እንደዚሁም በትዳር ያፈሯቸው 3 ልጆቻቸው ከባድ ሀዘን ላይም ቢሆኑ ነገር ግን ጌታ እንደሚያበረታቸው እና እንደሚያጽናናቸው እናምናለን። ምን አይነት ቃል ያጽናናሽ ይሆን በማለት ልብ የሚነካ መልእክትን ከሰዓታት በፊት ያሰፈረችው ጋዜጠኛ መቅደስ ደበሳይ ብዙዎቻችሁ የምታውቋት ሲሆን በኢቢኤስ ቴሌቪዥን ውስጥም ከዜና አንባቢነት ተነስታ እንግዲህ እሁድን በኢቢኤስ የተሰኘውን ፕሮግራምም ታቀርብ የነበረችው ጋዜጠኛ መቅደስ ደበሳይ በማህበራዊ ሚዲያ ላይ ባሰፈረችው የማይደበዝዝ የእውነት ቃል ኪዳን በማለት የጀመረችው የስንብት ደብዳቤዋ ላይ ስትናገር ብቸኛው ጓደኛዋ የሆንካት፣ ወንድሟ መከታዋ የሆንክላት፣ የሥራ አጋሯ አለቃዋ አንድ ላይም ስትወጡ አንድ ላይ ናችሁ፣ በከፍታ እና በፈተናም ጊዜም ሁሉም የማይደበዝዝ የእውነት ቃል ኪዳን መለኪያ ነበራችሁ ያለችው የቀድሞ የኢቢኤስ ቴሌቪዥን ድምቀት የነበረችው ጋዜጠኛ መቅደስ ደበሳይ ከማንም በላይ ጉርለቱ የሚሰማት የልጆቿን አባት የሥራ ባልደረባዋን ታማኝ ባለቤቷን የተነጠቀችው ወይዘሮ ማክዳን በማሰብ እንባሽን ምን ያበሰው ብላ ጠይቃ መንፈስ ቅዱስ ያጽናናሽ፣ በብዙም የምትሳሱላቸው ልጆቻችሁን ፈጣሪ ያበርታቸው እንዲሁም ያጽናናቸው የሚል ልብ የሚነካ መልእክትን ከሰዓታት በፊት ያሰፈረች ሲሆን ብዙዎችም በዚህ መልእክቷ ሐሳብ መስጫ ሳጥን ስር ሐሳብና አስተያየቶቻቸውን ሲያሰፍሩ ነበር። አንዳንዶችም እንግዲህ ምን ማድረግ ይቻላል፣ ፈጣሪ ካመጣው አሜን ብሎ መቀበለው፣ እግዚአብሔር ቤተሰቡን ያጽናና ሲሉ ብዙዎች ሐሳባቸውን ሲያሰፍሩ ተመልክተናል። ነገር ግን ደግሞ በጌታችን በኢየሱስ ክርስቶስ አምኖ የዳነ ወዴት እንደሚሄድ ያውቃልና ቤተሰቦቹን እንደሚጽናኑ እናምናለን። ታዲያ አቶ አማን ፍስሐ ጽዮን በመጨረሻ አሳዛኝ ሰዓት በከባድ ህመም ውስጥ ሆነው እንኳን ኢቢኤስ በተወዳጅነቱ ይቀጥል ዘንድ እንግዲህ የሚችሉትን ነገር አድርገዋል። ለባለቤታቸውም ለወይዘሪት ማክዳ አሳልፈው ትልቅ አደራን ሰጥተው አልፈዋል። ወይዘሪት ማክዳም እንግዲህ ከአንድ ወንድ ጠንካራ ወንድ ጀርባ አንዲት ጠንካራ ሴት አለች የሚባለውን ያስመሰከረች ጠንካራ ሴት ስትሆን አሁንም ኢቢኤስ በተደጋጋሚ ሀዘን እየገጠመው ቢሆንም ነገር ግን እግዚአብሔር ያመጣውን ማን ሊመልሰው ይችላል? ሞት ደግሞ የሁላችንም እጣ ፈንታ ነው። ነገር ግን ወዴት ነው የምንሄደው የሚለውን ጥያቄ መመለስ የሚኖርብን እኛው ስለሆንን፣ ስለዚህ በጌታችን በኢየሱስ ክርስቶስ አምኖ የዳነ ሰው ሁሉ ወደ ጌታ እቅፍ ይሄዳል። ይህ መልሳችን ነው። ኢቢኤስ ቴሌቪዥን በዚህ ከባድ ሁኔታ ውስጥ ሆኖ ግን አሁንም ድረስ ተወዳጅነቱና ተመራጭነቱን ለማስቀጠል የተለያዩ ስራዎችን እየሰራ እንደሚገኝ እና የአቶ አማን ፍስሐ ጽዮን ወይዘሮ ማክዳ አሰፋ ትልቅ ኃላፊነትን ተሸክመው ኢቢኤስን ከፍ ወዳለ ደረጃ ያደርሱታል ተብሎ በኢትዮጵያውያን ዘንድ ይጠበቃል። አቶ አማን በዚህ ሁሉ ከባድ ኃላፊነት ውስጥ ሆነው ከህመማቸው ጋር እየታገሉ እንዲሁም ህመማቸውን ከባድ ይሆን እና አመታቶችንም ያስቆጠረ የሆነ ሲሆን ዓለም ላይ አሉ የተባሉ ህክምና ያደረጉ ቢሆንም ህይወታቸው ግን ማትረፍ አልተቻለም። በነገው ዕለትም እንዳላችሁ ስርዓተ ቀብራቸውም እንደሚፈጸም ይጠበቃል። ከቤተሰቦቻቸውም ጥብቅ የሆነ መመሪያ ተሰጥቷል። ምንም አይነት ካሜራ ሆነ በሞባይልም የቀብር ስነ ስርዓቱን መቅዳት እንደማይቻል የተገለጸ ሲሆን ኢቢኤስ ቴሌቪዥን እንዳረጋገጠው የቀብር ስነ ስርዓቱን በሙሉ በአድዋ ሙዚየም በሚደረገው ሽኝት ደግሞ የቀብር ስነ ስርዓቱን አስመልክቶ በሙሉ ስርጭቱን ኢቢኤስ ቴሌቪዥን የካሜራ ባለሙያዎቹን የቀጥታ ስርጭት እንደሚያካሂዱ የተገለጸ ሲሆን ስለዚህም እባካችሁን ቤተሰቡ በዚህ ሁሉ ሀዘን ውስጥ በዚህ ሁሉ ከባድ ህመም ውስጥ ሆነው ሀዘናቸውን በስነ ስርዓት ይወጡ። ምንም አይነት ካሜራ ሆነ ምንም አይነት ተንቀሳቃሽ ስልኮችን ይዛችሁ በሶሻል ሚዲያ ላይ እንዳታስተላልፉ፣ ሙሉ በሙሉ ፕሮግራሙ በኢቢኤስ ቴሌቪዥን ይተላለፋል የሚልን መልእክትን አስተላልፈዋል። ስለዚህ ህዝቡ ደግሞ ይህንን ተገንዝቦ ቤተሰቡ በከባድ ሀዘን ላይ ስላሉ እንደዚህ አይነት ረብሻን የሚፈጥሩ ቶሎ ብሎ አንዳንድ ትክክል ያልሆኑ ነገሮችን በማህበራዊ ሚዲያ ላይ
ባልተገባ መልኩ ለህዝቡ የሚያጋሩና በማህበራዊ ሚዲያቸው ላይ ገንዘብን ለመስራት ሁኔታዎችን የሚጠቀሙ ሁሉ በነገው ዕለት የሚደረገውን የቀብር ስነ ስርዓት ላይ ምንም አይነት የቪዲዮ ቅጂ እንዳያጋሩ ጥብቅ የሆነ ማስጠንቀቂያ ተላልፏል። የኢቢኤስ ቴሌቪዥንም በበኩሉ ይህንን መልእክት በፌስቡክ ማህበራዊ ሚዲያ ላይ አጋርቶ ነበረ። ያጋራው መልእክት እንዲህ ይላል። የጣቢያችን ኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ የነበሩት አቶ አማን ፍስሐ ጽዮን አስክሬን ዛሬ ማለዳ አዲስ አበባ ደርሷል። አስክሬኑም በቦሌ ዓለም አቀፍ አየር ማረፊያ የክብር አቀባበል ከተደረገ በኋላም በቤተሰቦቹ፣ ወዳጅ ዘመዶቹ፣ የሥራ ባልደረቦቹ ታጅቦ ሳር ቤት አካባቢ ወደሚገኘው መኖሪያቸው ቤት አምርቷል። በነገው ዕለትም የካቲት 12 ቀን 2018 ዓ.ም በአዲስ አበባ አድዋ ሙዚየም የስንብት መርሃ ግብር የተሰናዳ ሲሆን ለዚህም በዕለቱ ከጠዋት 3 ሰዓት ጀምሮ ከመኖሪያቸው ቤታቸው ወደ አድዋ ሙዚየም ጉዞ ይደረጋል። ከረፋዱ 5 ሰዓት ላይም ደግሞ በአድዋ ሙዚየም የስንብት መርሃ ግብር የሚጀምር ይሆናል። እንዲሁም በነገው ዕለት ከቀኑ 8 ሰዓት ላይ ወደ መጨረሻ ማረፊያ ጉዞ የሚደረግ ሲሆን በመጨረሻውም ከቀኑ 9 ሰዓትም ላይም በጴጥሮስ ወጳውሎስ መካነ መቃብር የአቶ አማን ፍስሐ የግብአተ መሬት ስነ ስርዓት ይከናወናል በማለት ያሰፈረ ሲሆን ይህንንም መልእክት የተመለከቱ በሐሳብ መስጫ ሳጥን ስር ሐሳብና አስተያየቶቻቸውን እየሰጡ ሲሆን ሁሉም ማዘናቸውን ገልጸዋል። እንግዲህ ውድ የፋሪስ ሚዲያ ተከታታዮቻችን ይህንን ጀግና የሆነውን ለሀገራችን ትልቁን ሚዲያ ኢቢኤስን አበርክተው ላለፉት አቶ አማን ፍስሐ ጽዮን ያላችሁን ሐሳብና አስተያየት እንዲሁም ለቤተሰብ ለወዳጅ ዘመዶቻቸውም ያላችሁን ሐሳብና አስተያየት በሐሳብ መስጫ ሳጥን ስር ያስቀምጡልን እንላለን። እንግዲህ እኛም ፋሪስ ሚዲያ የተሰማንን ጥልቅ ሐዘን ልንገልጽ እንወዳለን ለማለት ለመላው ኢትዮጵያውያን እንዲሁም ለኢቢኤስ ሰራተኞች እና ለቤተሰብ ለወዳጅ ዘመዶቹ መጽናናት እንመኛለን። እንግዲህ ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበር። ለፋሪስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም መረጃ በፍጥነት እንዲደርሳችሁ የደውል ምልክቷን ይጫኑ እንላለን። ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር ያስቀምጡልን እያልን ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበር። እኛ ከወዲሁ ለመሰናበት እንገደዳለን። ቸር ሰንብቱ እያልን ተሰናበትን።